ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነ ጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። በጣም እንወደው እናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ዮሰን ጌታሁን ከቴዲ አፍሮ ጋር ተያይዞ ከህዝብ ለቀረበበት ቅሬታ ምላሽ ሰጠ። ዮሰን በምላሹ የቴዲ አፍሮ አድናቂ እንደሆነም ገልጿል። ሀገር የሞተችበት የት ሄዶ ያለቅሳል የሚለው የቴዲ አፍሮ ግጥም እንደማይስማማው የገለጸ ሲሆን ይህንን ሐሳብ በመቃወም ቅር የተሰኙ ወገኖች መኖራቸውን ጠቁሟል። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገር ያልሞተችም አለች ብዬ አምናለሁ። ኪነ ጥበብ ለቴዲ አፍሮ እንደፈቀደችለት ሁሉ ለኔም ሐሳቤን የመግለጽ መብት ትሰጣለች ብሏል። የግል ጥላቻ የለም፣ ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለውና እንደ ማንኛውም ኢትዮጵያዊ አድናቂው ወዳጁ መሆኑን ተናግሯል። ቅሬታው በአርቲስቱ ማንነት ላይ ሳይሆን በአልበሙ ውስጥ በተገለጸው ሀገር ሞታለች በሚለው የሐሳብ ፍሰት ላይ ብቻ መሆኑን አስገንዝቧል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ እናትና ልጁ። እንግዲህ ዛሬ ነው ምናምን ነገር እኔ የቴዲ አፍሮ አድናቂ ነኝ፣ የሀሳብ ልዩነት ነው ያለን ምናምን ብሎ እሱ ሀገር ፈርሷል ብሏል። እኔ ደግሞ ሀገር አልፈረሰም ብዬ እኔ ሰራሁት ከዛ ውጪ ምንም አይነት ችግር የለም ብሎኛል ብሎ እየተናገረ ሰማ ነው። እንግዲህ የሀሳብ ልዩነት ሲኖር እንደ አርቲስት ምንድን ነው የሚደረገው? ደውለ ወይም ደግሞ ስልኩን አፈላልጋ አይኖ ቴዲ ጋር ተገናኝታችሁ ማታቁ ምንም አታቁ፣ ቴዲ አፍሮ ጋር ተገናኝታችሁ አታቁ እና ምንድን ነው ማድረግ የነበረብህ? ስልኩን አጠያይቀ ቴዲ ለምንድን ነው ይህን ዘፈን የዘፈንከው? ምንድን ነው ችግሩ? ለምንስ አልክ ብለህ ብትጠይቀው ምናልባት ትክክለኛ መልስ አግኝተ አብረኸው ትዘፍን ይሆን ነበር፣ አብረኸው ታደርግ ነበር። ታስታውሳለህ? አጫሉ ሁንዴሳ ተጠይቆ ከቴዲ አፍሮ ጋር ችግር አለብህ አብረህ ብትዘፍን አንድ መድረክ ላይ ምን ልታደርግ ትችላለህ ሲባል የፖለቲካ ልዩነት ሊኖረን ይችላል፣ ግን በደንብ አድርጌ ከቴዲ አፍሮ ጋር አብሬም አንድ መድረክ ላይ እሰራለሁ ብሎ ነው ቃል በቃል የተናገረው። አየህ፣ የህዝብ ልጅ ስትሆን ከህዝብ የህዝብን ድምፅ ታዳምጣለህ። ካድሬ ሌባ ስትሆን አንተ እኮ 4 ኪሎ ብለህ የዘፈንክ ነህ። ተሳድበ የምትዘፈን ነው ሁልጊዜ የምትታወቀው በአኩራፊና በተሳዳቢነት እንጂ በትክክለኛ የኦሮሞ ልጆች እውነተኛ አቀንቃኝ አንተ አትደነቅም። አንተ ምን መሰለ ካድሬ ሆዳም ነህ። ይሄም ደግሞ ጊዜያዊ ነው። ለሚገደሉ የኦሮሞ ልጆች፣ ለሚጨፈጨፉ የኦሮሞ ልጆች ሌላውን ተው፣ አንድም ቀን ድምፅ ሆነ አታውቅም። በሚያሳዝን ሁኔታ ግን ምን አድርገሃል? ቴዲ አፍሮን ለመተቸት ያውም እስቲ አንድ ስለ ሀገር ዘፍነህ ታውቃለህ? አንድ ቀን ስለ ሀገር ቴዲ አፍሮ የሚታወቀው ስለ ሀገር በመስፈን ስለ ሀገር በማቀንቀን ስለ ሀገር በሆነ ነገር ላይ በማድረግ ነው ቴዲ አፍሮ የሚታወቀው።
አንተ ግን ሁል ጊዜ በአኩራፊነት፣ በተሳዳቢነት፣ በክፉነት ነው የምትታወቀው። ስለዚህ በጣም የሰማይና የምድር ልዩነት አላችሁ። አሁን እቺ ቪው ስለጠረረች ምን ለማድረግ አስበ ነው? እኔ አድናቂው ነኝ እኔ በዚህ ወጥቶ አንድ ቀን ብለህ ታውቃለህ? አታውቅም። ስለ ሀገር ዘፍነህ ታውቃለህ? ስለ ሀገር አቀንቅነህ ታውቃለህ? ሙድ ይዘህ መድረክ ላይ ወጥተህ አሃሃ እያልክ ስትገለፍጥ አልነበር እንዴ? ፋራና ሰገጤ መሆንን በደንብ አድርጌ እነግርሃለሁ። ኢትዮጵያዊነት ለማንኛውም በተለይ ሀገርን ስለሚያቀነቅኑ አንድ ቀን ከሀገር ከማቀንቀን ቴዲ አፍሮ ዝቅ ብሎ አያውቅም። አንድ ቀን ድምፅ ከመሆን ለኢትዮጵያውያን ዝቅ ብሎ አያውቅም። መንግስት ማድረግ ያለበት ነገር ምንድን ነው? ማዳመጥ ነበረበት። እውነትም የህዝቡ ስሜት ይሄ ከሆነ ስለዚህ እኔ ራሴ ላይ መስራት አለብኝ ብሎ መንግስት መስራት ሲገባው ያንተ ማለቅለቅ ማንነትህን ጭምብልህን አጋለጠ። ስለዚህ በጣም አድርጌ ብታይ የኦሮሞ ልጆች በአንተ ዘፈን ትሬንድ አልሰሩም። ያቸው አብዛኛው የኦሮሞ ልጅ ትሬንድ አልሰራም። ለምን? ስራ ትክክል እንዳልሆነ ካድሬ እንደሆንክ ስላወቁ አጠገብ አልደረሱም። ለማንኛውም ትምህርት ይሁን ለሌላ ጊዜ። የሌላው ቁስል አለኝ ሲለ አንተ የማዳመጥ ጆሮ መስጠት አለብህ እንጂ በቁስሉ ላይ ምን አሰድም እንጨት አሰድበትም። ስለዚህ ከዚህ ነገር ተማር። ይሄን ነገር በይቅርታ እንጂ የምታልፈው በእንዲህ አስመስሎ አለቅልቆ በማለፍ አይደለም። ካድሬነት የትም አያደርስም። እመነኝ። ጥሩ ሲሰራ ማንም ያመሰግናል። ጥሩ ካልሰራ ግን ተቃዋሚ ይኖርሃል። ያንን ነው ምለው። ሰላማችሁ ይብዛ። አድርሱልኝ ለዚህ ሰገጤ። ይመቻችሁ። መልስ ዘፈን መልስ ምላሽ ልስራለት ያለ አንድ ሌላ አርቲስቶች አይታችሁ ታውቃላችሁ? መሀይም ስለሆናችሁ ነው። እናንተ ጋር እኮ መሀይም ስለሚበዛ ነው። አታስተውሉም። ምንም እውቀት የላችሁ። አለ የለም። እምብርት ይቆረጣል አለው ሰውዬ መልስ ልስጠው ብሎ የሰራ ሌላ አርቲስት አለ። ምንድን ነው ኢትዮጵያ ሲባል የሚያነፋርቃችሁ ምንድን ነው? አልገባኝም። የምታነፋርቁት የምታለቅሱት ኢትዮጵያ ሲባል ስለማትወዷት ነው። የትኛው አርቲስት ነው አጫሉ እንደዚህ ብሎ ዘፍኗል፣ ኦሮሞ ነኝ ብሎ ዘፍኗል፣ ወይም ደግሞ 4 ኪሎ ብሎ የሆነ ሰው ዘፍኗል ብሎ የዘፈን ምላሽ ሌላ መልሶ የሰራ ሰው አለ? ቲዝ ኖባዲ። ማንም አልሰራም።